ልጅ ከሴት የሚፈልጋቸውን 3 ነገሮች ዛሬ በሳቢሳ እነግራችኋለሁ። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። መልካም ቆይታ ይሆንላችሁ። አንደኛውና የመጀመሪያው ሰላሙ እንድትሆን ይፈልጋል። ወንድ ልጅ መሪ ነው። መሪ ደግሞ ብዙ ሀሳቦችን ያብሰለስላል ይሰራልም። ለዚህ ደግሞ ሰላም ይፈልጋል። አለቃው ጋር ሰራተኞቹ ጋር ሲጨቃጨቅ በስራ ሲጨነቅ ውሎ ቤቱ ሲገባ ቤቱ ማረፊያው ነው። ቤት ለወንድ ልጅ የእረፍትና የኃይል ማደሻ ቦታው ነው። ከስራ ሲመለስ ማረፍና ሰላምን ማግኘት ይፈልጋል። ከውጭ ዞት የመጣውን ሀሳብ መርሳት የሚችለው ደግሞ ጥሩ ሴት ቤት ውስጥ ካለች ነው። ነገር ግን ገና ከቤት ሳይገባ በርበሬ አልቋል፣ የልጆች ትምህርት ቤት አልተከፈለም፣ ጤፍ አልቋል፣ ዘይት አልቋል፣ ቤት ኪራይ አልተጨመረብን የሚሉ መርዶ ወሬዎችን ለወንዶች የምትናገሩ ሴቶች አላችሁ። በእርግጠኝነት ደግሞ አላችሁ፣ ብዙ ናችሁ። ፍቅራችሁን እያፈረሳችሁ ነው። ህፃናት ሁኑ፣ ብሰሉ። መጀመሪያ ቤት ይግባ፣ ይብላ፣ ይጠጣ፣ ዘና ይበል። ጊዜ ወስዳችሁ በትዕግስት ንገሩት። ይህን ማድረግ ግዴታው ነው። ግን አነጋገራችሁ እንዲበሳጭ ያደርገዋል። እረፍት አልባ እንደሆነ ይሰማዋል። ይህን ተከትሎ ጭቅጭቅና መሰላቸት ይመጣል። ብዙ ወንዶች ሌላ ሴት ዘንድ የሚሄዱት ቤታቸው ሰላም ሳይኖር ወይም ቤታቸው የሆነ ችግር ሲኖር ነው ያን የሚያደርጉት። ሌላ ሴት ወይም ደግሞ ከውጭ ሌላ ሴት ጋር መመልከት፣ ቺት ማድረግ የሚጀምሩት። ሴት ፍቅረኛዋን ወይም ባሏን ሰላም ካልሰጠችው ከውጭ ሰላም የምትሰጠው ዘንድ ይሄዳል። ሌላ ሴት ይፈልጋል። ያን ጊዜ ደረበብኝ፣ ትቶኝ ሄደ ብለሽ ታለቅሻለሽ። ማንም ሴት የሚያደርገው ነው ማለት መቼም ባልሽ ወይም ፍቅረኛሽ ሌላ ሴት ጋር ሲሄድ መደበርሽ፣ መናደድሽ፣ መበሳጨትሽ፣ ማልቀስሽ የማይቀር ነገር ነው። ግን ደግሞ ሰላም ስጪው፣ ሰላም ይሰጥሻል፣ ካንቺ አይርቅም። ያው ጥሩ ከሆንሽለት፣ መልካም ሴት ከሆንሽ፣ የምትንከባከቢ ከሆንሽ ሌላ ተንከባካቢ አይፈልግም። ለምን? እቤቱ ጥሩ ተንከባካቢ፣ ጥሩ ሴት ስላለች ሌላ የምትንከባከበውን ሊፈልግ አይችልም። አንቺ ጋር ያለው ጥሩ ነገር ካለ ሌላ ነገር ሌላ ምንም ሊፈልግ አይችልም። ከውስጥ ጥሩ ከሆነ ከውጭ ሌላ ምን ይፈልጋል? ጥሩ ነገር ነው የሚፈልገው። ያን ጥሩ ነገር አንቺ ጋር የሚያገኝ ከሆነ ሌላ ሴት የሚፈልግበት ወይም ደግሞ ሌላ ሴት ጋር ሄዶ ቺት የሚያደርግበት ምንም አይነት ምክንያት አይኖረውም ብዬ አስባለሁ። ግን ደግሞ አንዳንድ ጊዜ ይሄን ስላችሁ ሁሉም ወንዶች አይደሉም። አንዳንድ ወንዶች አሉ ዝም ብለው ጀስት የሆነ ሱሰኛ የሆኑ ብዙ ሴት ከመልመዳቸው የተነሳ በአንዷ ሴት የማይረኩ የሚሄዱ በመደረብ ዙሪያ በቃ አንዷ ጋር አይረኩም። ምክንያቱም የተለያየ ሴት ስለለመዱ ሊሄዱ ይችላሉ። ሁሉም ወንዶች ያናደርጋሉ ማለት አይደለም። ሁሉም ወንዶች ደግሞ ሰላም ስላጡ ብቻ ነው የሚሄዱት ለማለትም አይደለም። ግን ደግሞ አብዛኛውን ጊዜ ሰላም ካለ ከቤት ካንቺ ሊርቅና አንቺን ጥሎሽ ሊሄድ ካንቺ በላይ ቺት ሊያደርግብሽ በፍጹም አይችልም። ሁለተኛው እንድታከብሪው ይፈልጋል። ወንድ መሪ ነው የሚለውን አትርሽ። በተግባር መገለጽ ደግሞ አለበት። የሱን ውሳኔ የምትቀበል የምታከብረው መሆን አለብሽ። ወይም ደግሞ ክብር የምትሰጪው ሴት መሆን አለብሽ። ያው አባወራ አይደለ፣ መሪ አይደለ፣ አለቃ አይደለ፣ አለቃ ይከበራል አይደለ? ስለዚህ ወንድ ልጅ ወደድንም ጠላንም አንዳንዴ አይ ነው እንዴት ሴት አለቃ መሆን አትችልም ልንል እንችላለን። ግን ደግሞ ምንም መቼም ቢሆን ወደፊትም ወደኋላም ወንድ ልጅ የቤቱ ራስ ነው፣ የቤቱ አባወራ ነው፣ መሪ ነው፣ ትልቅ ሰው ነው። ስለዚህ የምታከብሪው መሆን አለብሽ። ይህን ማድረግሽ ወንዱ የበለጠ አቅሙን ተጠቅሞ እንዲሰራ እንዲኖር፣ ትልቅ ለአንቺም ትልቅ ለግዠሪ የሆነ ነገር ጥሩ የሚባል ህይወት እንዲሰጥሽ፣ ጥሩ የሆነ ገንዘብ እንዲያመጣ ያደርገዋል። የምታከብረው ሴት ጋር ሲኖር ሴት እንክብካቤ እንደምትፈልግ ሁሉ ወንዱም ደግሞ ክብሩን አይደራደርበትም፣ ክብሩን ይፈልጋል። ለዚህ ነው እኮ ወንድ ልጅ በሚስቱ ከመጡበት ምናምን የሚባል ተረት አለ አይደለ? በቃ በሴትና በሚስቴና በአገሬ ምናምን በርስቴ ምናምን ቀልድ አላቅም የሚባል ነገር አለ። ለዛ ነው ክብሩን ስለሚነካበት፣ ሚስቱን የሆነ ሰው እንትን ሲላት ሲጎነትላት ክብሩ ስለሚነካበት ነው። ክብሩን ከነካሹ፣ ከወቀሹ፣ ካጣጣልሹ በራስ መተማመኑም ይቀንስና ምን መስራት እንዳለበት ግራ ሊጋባ ይችላል። ቤት ውስጥ ክብር ያጣ ወንድ ደግሞ በውጭም ማንም ቢያከብሩት ራሱ ማንም የማያከብረው ያክል ነው የሚሰማው። በዛ ላይ በስራው ስኬታማ የመሆን እድሉም በጣም ትንሽና ጠባብ ነው። የተሰላቸና ተስፋ የቆረጠ ነው የሚሆነው። ብዙ ትዳሮች ወይም ደግሞ የፍቅር ግንኙነቶች የሚፈርሱት ወንዱ በሚስቱ ክብር ሲያጣ ነው። መሪሽን የማትገዥለት ከሆነ እንዴት ይንከባከብሻል? ሌላ የምትገዛለት የምታከብረው የሚላትን የምትሰማው ውሳኔውን የምታደንቅላት ሴት ጋር ወይም ደግሞ ሌላ ለሱ የምትመጥን ሴት ጋር ይሄድብሻል። ቺት የሚባለው ከዚህ ነው የሚጀምረው። የምታከብረውን ይፈልጋል አንቺ ክብር ካልሰጠሽው። ወንዱ መልካም አነጋገር ይፈልጋል። ቃላት አጠቃቀምሽና የድምጽሽ መጠን ልስልስ ያለ መሆን አለበት። እንድትጮሂበት አይፈልግም።
ለስለስ ብለሽ እያንዳንዱን ወሬያችሁን ወይም ደግሞ እያንዳንዱ ግንኙነታችሁ ላይ ለስለስ ባለ መልኩ እንድታናግሪው ጩኸሽ እንድታናግሪው እንዳለቃ እንድትሆኝበት ምናምን ነገር አይፈልግም። ሶስተኛው ስነ ልቦናዊ ቅርበት ነው። የምትረዳው የምታበረታታው አይዞህ ብላ የምታጀግነው ሴት ይፈልጋል። ወንድ ልጅ ለሚሰራው ተግባር አድናቆት ሲያገኝ የበለጠ ጉልበት ያገኛል፣ የበለጠ ጎበዝ ይሆናል። አለቃው ወይም ደግሞ የሆነ መስሪያ ቤት ተቀጥሮ የሚሰራ ከሆነ አሰሪው ጎበዝ በርታ፣ በጣም ይሄን ስራ ስኬታማ አድርገዋል ሲለው እየበረታ ነገ የተሻለ ስራ ሊሰራ ነው የሚፈልገው። ያን ድርጅት ሊያቃን ነው። ኦኬ እንደዚህ ባደርግ ይሄ ድርጅት እንደዚህ ትርፋማ ያደርገዋል። ለምን? አለቃው ስለ ጎበዝ ስላለው ስላደነቀው ጎበዝነቱን በጥቂቱ ስለነገረው የበለጠ ደግሞ እንደሚችል ሰርቶ ማሳየት ይፈልጋል። ስለዚህ አንቺም ወንድ ልጅ መሪ መሆኑን መሪነቱን የምታሳዩ ከሆነ ስነ ልቦናዊ ቅርበት አድርገሽ መሪ መሆኑን ይሆናል አይደለ? እንደዚህ መሪ ነህ ምናምን ብለሽ ነግረሹ ሳይሆን በጥሩ በቀረቤታ መሪነቱን ካሳየሹ የበለጠ ለመስራት የበለጠ አንቺን ጥሩ ኑሮ ለማኖር ኃላፊነት የሚሰማው ወንድ ይሆናል። የምታግዡ የምታበረታችሁ ከሆነ ኃላፊነት የሚሰማው አንቺን ማስተዳደር እንዳለበት፣ ልጆቹን ማስተዳደር እንዳለበት፣ ጥሩ ኑሮ ማኖር እንዳለበት፣ ሰርቶ ጥሩ ገንዘብ ማምጣት እንዳለበት፣ ለነገ የተሻለ ነገር መስራት እንዳለበት ያስባል። አንቺ በምታደርጊው ቅርበት አንዳንድ ጊዜ አንዳንድ ባልና ሚስቶች ይሄ ስነ ልቦናዊ ቅርበት የላቸውም። ጀስት አብረው ይኖራሉ አንድ ቤት፣ ግን ባልና ሚስት የሚባለው ነገር ስላለ ነው እንጂ ውስጣቸው በደንብ የማይተዋወቅ በደንብ ያልተጠናኑ ምንም አይነት ቅርበት የሌላቸው ይሄ ነው የማይባል ዝም ብሎ አለ አይደለ? በቃ ባልና ሚስት ነን ነው እንጂ ምንም አይነት በደንብ እሷ ስለሱ ማታቅ ስለሱ ምንም ነገር ኢቨን ማበረታታቱ ቀርቶ ስለሱ ባህሪ በደንብ ምን ይወዳል ብትባል መልስ ማሰጥ፣ ምን ይጠላል ብትባል መልስ ማሰጥ ሴት አለች። እንደዚህ አይነት ሴት ሳይሆን አንቺ መሆን ያለብሽ በደንብ ባልሽን የምታውቂ የሚወደውን የሚፈልገውን ነገር ከምግብ እንኳን ምርጫው ምንድነው? ባሌ ምንድነው የሚወደው? ምንድነው የሚመቸው ምግብ? ሲበላው ተስማምቶት የሚበላው ምንድነው? ባሌ የማይስማማው ምግብ ምንድነው? ይሄ ነገር ባወቅሽ ቁጥር በደንብ ውስጣችሁ ተገናኝቷል ማለት ነው። ውስጣዊ ቅርበት አላችሁ፣ ስነ ልቦናዊ ቅርበት አላችሁ። ስነ ልቦናዊ ቅርበት ካላችሁ ደግሞ እሱም ያንቺን ባህሪ በደንብ ያውቃል፣ አንቺም ደግሞ የእሱን ባህሪ በደንብ ስለምታውቂ በመካከላችሁ ጸብና ምናምን አይኖርም። ለምን? በደንብ ተዋውቃችኋል። የሚወደውን ነገር ታውቂያለሽ፣ የማይወደውን ነገር ታውቂያለሽ፣ እሱም ደግሞ እንደዛው። ስለዚህ በቻልሹ መጠን ለባልሽ ወይም ደግሞ ለፍቅረኛሽ ስነ ልቦናዊ ቅርበት እንዲኖራችሁ ጥረት ማድረግ፣ በደንብ አድርገሽ ውስጥሽ እንዲገባ ውስጡ እንድገቢ መስራት ይኖርብሻል። እነዚህን 3 ነገሮች ብታደርጊለት የትኛውም ወንድ ወይም ደግሞ የትኛውም ቆንጆ የተባለ ሀብታም የተባለ ወንድ ልጅ አንቺን ከአእምሮ ማውጣት አይችልም። ወንድ ልጅ በጣም ትልቁ ነገሩ ለክብሩ ባሪያ ነው። ወንድ የሰላም ባሪያ ነው። ሰላሙን ስትሰጩ፣ ክብሩን ስትሰጩ ለነዚህ ነገሮች ባሪያ ስለሆነ ተገዥ ነው። ባሪያ ስልሽ በመጥፎ ምናምን ሳይሆን ተገዥ ስለሆነ ከአንቺ ጋር ጥሩ ግንኙነት፣ ጥሩ የፍቅር ግንኙነት፣ ጥሩ ሰላማዊ ግንኙነት፣ ጥሩ ትዳር፣ ጥሩ ልጆችን መስረታችሁ የምትኖሩ ጥሩ ጎጆ ይኖራችኋል። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ ሲሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ